ራስን ሰላም ቤተሰብን ሰላም የሚያደርገው ቅድመ ትዳር ትምህርት እንደቀጠለ ነው። የቅድመ ትዳር ዝግጅት ዓላማ ዛሬ ደግሞ እናያለን። ብዙዎቻችን ለሰርጋችን የምናጠፋውን ያክል ጊዜ ለትዳራችን ለምን አንዘጋጅበትም? የሰርግ ዝግጅት ለአንድ ቀን ድግስ ብዙ ወራትን ወስደን እንዘጋጃለን። የቅድመ ትዳር ዝግጅት ግን ለዘላለም ደስታ ነው። ዛሬ የቅድመ ትዳር ዝግጅት ዋና ዓላማው ምንድን ነው የሚለውን እና ህይወታችን የሚቀይሩ 4 ነጥቦች እናያለን። ሰላምታዬ በያላችሁበት ይድረስ ብያለሁ። የቅድመ ትዳር ዝግጅት ዋና ዓላማውን በዝርዝር እናያለን። አንደኛ የራሳችንና የአጋርነታችንን ማንነት በትክክል መረዳት። ዋናው ዓላማ ስሜት ላይ ብቻ ሳይሆን እውነት ላይ የተመሰረተ ትውውቅ ማድረግ። በዝርዝር ስናየው የዝግጅቱ አንዱ ዓላማ አጋርህን በጭብጨባ ብቻ በፈገግታ ብቻ ሳይሆን በችግርና በባህሪ ልዩነት ውስጥ ሆኖ ማወቅ መረዳት ማለት ነው። ራሳችንንም ጭምር ለትዳር ምን ያክል ዝግጁ እንደሆን የምንፈትንበት የምናውቅበት ጊዜ ነው። ሁለተኛ ላይ ግልጽ የሆነ የጋራ ራዕይ መቅረጽ። ዓላማው 2 የተለያዩ ሰዎችን ወደ አንድ አቅጣጫ እንዲጓዙ ማመቻቸት ነው። በዝርዝር ስናየው 2 ሰዎች አብረው መኖር የሚችሉበት የሚሄዱበት መንገድ አንድ ሲሆን ቅድመ ትዳር ዝግጅት ለ5 ዓመታት በኋላ የት መድረስ እንደሚፈልጉ የሚለውን ጥያቄ በጋራ የምንመልስበት ዋና ዓላማ ነው። ሶስተኛ ላይ አስቀድሞ ግጭትን መቀነስ። ዓላማው በትዳር ውስጥ የሚነሱ ትላልቅ አጀንዳዎችን ቀድሞ መፍታት። በዝርዝር ስናየው ደግሞ ገንዘብ፣ ልጅ፣ አስተዳደግና የቤተሰብ ጣልቃ ገብነትን በትዳር ውስጥ ዋና የግጭት መንስኤዎች ናቸው። ስለዚህ የቅድመ ትዳር ዝግጅት ዓላማ እነዚህ ፈተናዎች ሳይመጡ በፊት እንዴት እንደምንፈታ ብሎ ስምምነት ላይ መድረስ ነው። አራተኛ ላይ የተሳሳቱ ግምቶችን ማስወገድ። ዋናው ዓላማ ትዳርን በፊልም ሳይሆን በምድር ላይ እንዳለ እውነታውን ማየት። በዝርዝር ስናየው ደግሞ ብዙዎቻችን ትዳርን አልጋ ባልጋ ብቻ አድርገን እናስበዋለን። የዝግጅቱ ዓላማ ትዳር መቻቻል፣ መስዋዕትነትና ይቅርታ የሚጠይቅ የኃላፊነት ቦታ መሆኑን አውቆ አእምሮን ማዘጋጀት ነው። በአጭሩ የቅድመ ትዳር ዝግጅት ዓላማ መሸነፍን ሳይሆን መሸናነፍን፣ መጠላላት ሳይሆን መግባባትን አስቀድሞ ማለማመጃ ድልድይ ነው። ይህ ቪዲዮ ከእናንተ ምን አዲስ ነገር አስተማራችሁ? ከቅድመ ትዳር ዝግጅት ወቅት መነሳት አለበት የምትሉ ሌላ ነጥብ ካለ ኮሜንት ላይ አስፍሩልኝ። ቪዲዮ ላይክ ማድረግ እና ከጓደኞቻችሁ ሸር ማድረግ አትርሱ። ሰላም ሁኑ።